አላቅም። ይኸው ስልኳን እየቀጠቀጥኩ እኮ ነው። እታየም እንዴ ስልኳን 10 ጊዜ እኮ እየደወልኩ ነው። ቆይ መጀመሪያ ቁጭ ብለን እናስብበት። መጀመሪያ እናስብበት። ምንድነው የምናስበው? ቁጭ ብለን መጀመሪያ የት ልትሄድ እንደምትችል እንወቅ። ያው ሁሉ ነገር ያደረኩት ለምንድን ነው እንዴ? እሷን ካስፈታችልኝ በኋላ የፈለገችበት ቦታ መሄድ ትችላለች። ሕፃን ልጅ አይደለችም። ነው ቀልድ ነው በለኝ። በፈጣሪ ማርክ የለችም። ድጋሚ አትየው ክፍሉን። ለምንድን ነው እንደዚህ እያደረገች ያለችው? ልብሷን አንስታ ነው ሄደችው። ነገ እናስፈታታለን ቤዛን ብለን ተስፋ አድርገን ልብሷን ጠቅልላ ወጣለች ከቤት። ምን ሄደችው? ምንም ማውቀው ነገር የለም። ማርክ ማለት ምን ማለት ነው? ምንም ማውቀው ነገር የለም። ስትወጣ ለምንድን ነው ዝም ያልካት? ሰላም ቤተሰብ፣ እንዴት ናችሁ? ደህና ነኝ እኔ። ዛሬ ትንሽ ተደናግጫለሁ። ነገሮች መስመር ሊይዙ ሲሉ አንዳንድ ነገሮች ተበላሽተዋል። ዛሬ በጠዋት ነው የተነሳሁት። ፊቴ የሚያስታውቃል፣ ንግግሬም ድምፄም ታፍኗል። በጠዋት አሁን ጠዋት ነው። ታውቃላችሁ እኔና ማርክ ቤዚ እንድትፈታ ከዮዋና ጋር ብዙ ነገር ለማድረግ እሷን ለማዝናናት ከማርክ ጋር አብራ ጊዜ እንድታሳልፍ ተስማምተን ማርክም በቃ ቤዚ የምትፈታ ከሆነ ምንም ችግር የለም በሚል አንዳንድ ነገሮችን ስናደርግ ነበር። በቪዲዮ ደግሞ ለእናንተም ይዘንላችሁ መተን ነበር፣ መዋኛ ቦታ ምናምን ሄደን። ግን ዛሬ ትልቁ ችግር ምንድን ነው? ዮሐና ቤት የለችም። ቤተሰብ የት እንደሄደች አላውቅም። ግራን ይገባኝ ምን ማድረግ እንዳለብኝ ምንም። እውነት ጠዋት የተነሳሁት ማርክ ቤዚ ጋር ምግብ ሊያደርስ ሄዶ ነበረ። እሷም እስር ቤት ነው ያለችው ቤዚ። ዛሬ መፈታት ስለማትችል ነው። ዛሬ እሑድ ነው፣ በስራ ቀናት ብቻ ነው ጉዳይ የሚታየውና ነገ ልናስፈታት ነበር። ከዮሐና ጋር ሆነን ክሴን አነሳለሁ ብላለች። በቪዲዮ አልመጣንም እንጂ ብዙ በቃ አብራን ጊዜ አሳልፋለች፣ አዝናንተናታል ከዮሐናው ሌላ። ግን ከዛም በኋላም ደግሞ ብዙ ነገር አስበን ነበር። ዛሬ ግን ጠዋት ተነሳው ማርክ የለም ሄጃለሁ ብሎኛል። ክፍሏ ገባው፣ ምንም ነገር የለም። ቤተሰብ ልብሷን ጠቅልላ ሄዳለች። እንዴት እንደማደርግ አላውቅም። እኔ ቤዚ እንዴት ነው የምትፈታ የምትችለውን? በቃ አሁን የጨነቀኝ እሱ ነው። የጉዳዩ ባለቤት እኔ ምን አጋጥሟት ይሆን? እኔ ግራ ገብቶኛል። ቤተሰብ ምን እንደማደርግ ቤዚ ታስራ ልትቀር እንደሆነ ሳስብ በጣም እየከበደኝ ነው። ለምን ልታስፈታት የምትችለው እሷ ነች። የጉዳዩ ባለቤት ደግሞ እስከሌለ ድረስ ምንም ነገር እንዴት እንደሚደረግ ህጉን እኛ አናውቅም። ግራ ገብቶናል። እኔ በጣም ግራ ገብቶኛል። አሁን ማርክ ራሱ ሲመጣ እንዴት እንደሚሆን እኔ አላውቅም። የት እንደሄደች አላውቅም። ቤተሰብ ጠዋት ነው የተነሳሁት፣ እንደነገርኳችሁ ነው። እንዲህ በትላንቱ እንደዛ ባደረኳት ነገር አኩርፋ ይሆን ደብሯት ይሆን እኔ እንጃ። ያው እኔ እንደዛም ያደረኩት ትንሽ እያናደደችን እያስጨነቀችን ስለነበር ትንሽ ላስጨንቃት ብዬ ነው። ለጨዋታ ያክል ነው። ያን ያክል ሰው ላይ ጉዳት ማደርስ ሰው አይደለሁም፣ አልወድምም። ግን በዛ ተሰምቷት ይሆን እኔ እንጃ። ከዛም በኋላ ማውርተናል፣ ሌሎቹ መጫወቻዎች ቦታ ሄደናል። ግን ለምን እንደዚህ እንዳደረገች ግራን ይገባኝ። ለምን እንደዚህ እንዳደረገች አንዳንድ ጊዜ ሰው ክፋቱ ግን በጣም ከባድ ነው። ሻንጣዋን ይዛን የጠፋችው ከቤት የት እንደሄደች አላውቅም። በቃ ስልኳ አይሰራም። እስቲ ማርክ ደግሞ አሁን ቤዚ ጋር ሄዷል። በቃ እሷን ሚስቴ ትፈታልኛለች ብሎ ነው አሁን ሲያስብ። አሁን ሄዶ ራሱ አጉል ተስፋ ነው የሚሰጣት ለእሷም። ነገ ትፈቻለች በቃ ምንም ችግር የለም ብሏት ለእኔ የቆየው እዛው እየተላቀሱ ነው ይሆናል። የከበደኝ እሱ ነው ቤተሰብ። አሁን እሱ ሲመጣ ምንድን ነው የምለው? ከሱ ጋር ራሱ ሌላ ጸብ ላይ ነው እንደገና ድጋሚ። ደግሞ የት እንደምትሄድ እኔ ላቅ አልችልም። ምናልባት እሱ ሊያቅ ግን ይችላል። ምናልባት የት ልትሄድ እንደምትችል ብቻ ግራ ይገባል ቤተሰብ። እና ቤተሰብ በዚህን ያክል በቀል ፈላጊ ሴት ሆና ከሆነ በጣም ነው የሚከብደው። እንደዚህ አይነት ሴት አትመስልም ነበረ። ለምን ነገ ትፈታለች ብላ ነገ እናስፈታታለን፣ ሰኞ ትፈታለች በቃ
ዛሬ እሑድ ነው፣ ነገ ሰኞ ነው። ዛሬውኑ መጥፋት ለነገ ዛሬ መጥፋት ማለት ምን ማለት ነው? ቤዛ እንዳትፈታ እንደምትፈታ እያወቀች ለሴት ልጅ እስር ቤት አይመችም። በጣም ነው የሚያስጠላው። በጣም ኢትዮጵያ ውስጥ እና እንደዛ ብለን መክረናት እሺ ብላ እኛ የምትፈልገው ነገር አድርገን ነገ ቤዛ ልትፈታ ዛሬ መጥፋት ምን አይነት በቀል እንደሆነ እኔ እንጃ። እኔ ልብሽ እንዴት እንዳስቻለው እኔ እንጃ። የሆነ እንዴት ልብሽ እንደዚህ ጨካኝ እንደሆነ እኔ እንጃ። ለምን ሴት ልጅ ነች። ለሴት ልጅ መራራት የሚባል ነገር አለ። ደግሞ እርግጠኛ ነሽ ታውቂዋል፣ ልቦናሽ ያውቀዋል። ቤዛ ምንም እንዳላጠፋች እንዳልወሰደች አንቺን ዕቃ ታውቂያለሽ። አንቺን ንብረት እንዳልዘረፈችሽ ታውቂያለሽ። ይሄ የመጣሽበት አውሮፓ ሀገር አይደለም። ይሄ ለቀልድ እስር ቤት እዚህ ሀገር ትንሽ ነው የሚፈለግብሽ። ገብተሽ መውጫው ጠባብ ነው። እንደናንተ ሀገር አይደለም። እና ይሄ በቃ እኛ ዝም ስንል ምናምን እንደዚህ ማድረግሽ በጣም ነው የሚከብደው። እኔ ግራ ገብቶኛል። አሁን ማርክ ሲመጣ ልብሷን ይዛ ሄዳለች። እንዴት እንደምለው ራሱ ጨንቆኛል። ቻ ይከብዳል። ቤተሰብ በዚህ እስር ቤት ልትቀር መሆኑን እያሰብኩኝ እንደገና ደግሞ እሱ ሄዶ እዛው በደስታ ነው ይሄኔ እየመጣ ያለው። እንደገና ሌላ ሀዘን ቻ ይከብዳል። እና እንግዲህ እናንተ እያያችሁ ነው ቤተሰብ በደንብ እቃ የጠፋበት ሰው እንደዚህ አይሆንም። ለዛውም ገንዘብ ወርቅ የጠፋበት ሰው ብዙ ሺህ ብሮች የሚያወጣ ማለት ነው። ጠፍቶብኛል ብላ ነው ቤዛን ያሳሰረቻት። እና እሷ ግን ፎከስ እያደረገች ያለችው ከማርክ ጋር ጊዜ ካሳለፍኩ አስፈታታለሁ ነው። ስለዚህ መጀመሪያም ቁማሩ ምንድን ነው? እኔ የጠፋባት አይመስለኝም ጭራሽ አውቃ ነው የሆነ ቦታ አንስታ ደብቀው የሆነ እቃዎችን አጉድላ ደብቃ በቃ ጠፍቶብኛል ብላ ቸክ ያለችው ይህንን ነገር በቃ ቤዛን ከማርክ ለማራቅ ይመስለኛል። እና እንደዚህ ሴት ልጅ እንደዚህ በዚህን ያክል ድረስ የሰውን ሕይወት ለመበጥበጥ እንግዳ ናት። እንግዲህ እንግዳ አርፎ ነው መቀመጥ ያለበት። በዚህ ልክ ግን ሰውን ማስጨነቅ በጣም ነው የሚከብደው በእውነት። ምክንያቱም ወርቅ የጠፋበት ገንዘብ የጠፋበት ሰው ከኛ ጋር እንደዚህ ከማርክ ጋር መዝናናት ፈልጋለሁ፣ ከአንተ ጋር ጊዜ ማሳለፍ ፈልጋለሁ፣ የሰረቀችኝንም እተውላታለሁ እንደማለት ነው። አስባችሁታል? በቃ ቼክ አላረገችውም። ቤዛ ማሳሰሯንም ወርቅ መጥፋቱንም እረስተዋለች። በቃ እንግዲህ ይታያችሁ፣ ዛሬ እቃዋን አንስታ ሄዳለች። ክፍሏ ገባለሁ፣ ቦርሳዋ የለም፣ ልብሶቿ የሉ፣ አንድ ጫማ ነው ትታ ሄደችው። የት እንደገባች ነው ያላውቅም። ተኝቼ ነበር ብቻ እኔ አላውቅም። ማርክ ብቻ መጥቶ ምን እንደሚል እኔ እንጃ። እኔ ብቻ ምክንያቱም እዛ ሄዷም በጣም ብዙ ተስፋ ነው የሚሰጣት፣ በጣም ብዙ ተስፋ። ነገ ትፈቻለች፣ በቃ አብረን ነው የምንሆነው፣ ቤት ትመለሻለች። እሷን በደስታ ነው እንትን የምትለው። የህጉን ነገር ደግሞ እኛ አናውቅም። ባለጉዳዩ ሳይኖር ዋስ የሚባል ነገር ይኑር አይኖር እኔ ምንም አውቀው ነገር የለም ስለ ህግ። ብቻ እንዴት እንደሚሆን እኔ እንጃ ቤተሰብ። እስቲ ማርክ ሲመጣ ምን እንደሚል አላውቅም። እናንተም ብዙ እየተጨነቃችሁ ስለነበረ ነው እንደዚህም ቪዲዮ ያስኩት። ልጅቷ ከቤት ጠፍታለች ቤተሰብ። በቃ ምንም ማድረግ አልቻልኩም። እኔም አላየኋትም። ክፍላችን ይለያያል። ከፍታ ስትወጣም አልሰማውም። እንዴት ብዬ ለማርክ እንደማስረዳው አላውቅም። እስቲ ማርክ ሲመጣ ሁሉም ነገር ታዩታላችሁ፣ ያለውንም ስሜት። ምክንያቱም እሱም በጣም ጓጉቷል። ቤዛ እስክትፈታ ይወዳታል። እሱ ነው መሰለኝ። ማን ነው? ክፍት ነው ማርክ፣ አልዘጋሁትም። ቪዲዮ ይሻል ጠዋት። እንዴት ደርሰህ መጣ? ምን ሆነ ነው? ምንድን ነው? ምን ሆነ ነው እንደዚህ ቁጭ ያልክ? ቤዚ እንዴት ናት? ደህና ናት። ለቤተሰብ ስለ ቤዚ ስላለው ነገር ለማለት አብዛኛው ሰው በጣም ብዙ ሰው እየደወለ ነው። ይቅርታ እንግዲህ ያላነሳሁላችሁ በጣም እኔም እያመመኝ ስለሆነ በጣም እየጨነቀኝም ስላለ ነው። ያው እሷ ደህና ናት።
ያው አንዳንዴ እናንተ እኔ በታሰርኩኝ ነው ያልኩት። ማርያም እኔ ታስሬ እሷ ውጭ በሆነችልኝ ነው ያልኩት። ምክንያቱም አንዳንዴ ለሴት ልጅ ስታስበው ከእሷ በላይ እኔ ነኝ በጣም እየጨነቅኩ ያለው። እሷ በቃ አለ አይደል አንዴ ተፈጥሯል እና ምንም አይደለም ብላ ነው እያሰበች ያለችው። ነገር ግን እንደዚህ አይነት ነገር ሲፈጠር ደግሞ ሴት ልጅ ላይ ከሚሆን ምን አለ እኔ ራሴ በገባሁኝ እያልኩኝ ነበረ። በቃ በጸጸት ጭንቅላቴን እንትን እያልኩኝ ነው ያለሁት። እሷ እግዚአብሔር ይመስገን ለደወላችሁ ምናምን ለሁላችሁም በጣም ከልብ አመሰግናለሁ። ያው እንደ እግዚአብሔር ፍቃድ ነገ ሁሉንም ነገር እንጨርሳለን። ያው ከዛ ወደ ነበረበት እንመለሳለን ብዬ አስባለሁ። እንግዲህ እንደ እግዚአብሔር ፍቃድ ነው የሚሆነው። ቁርስ በላ? አልተነሳችም? ምን ሆናል? ምንድን ነው ችግር አለ? ምንድን ነው አትናገርም? ክፍሏ ባዶ ነው። ልብሷን ይዛታለች። የት እንደሄደች ማለት? ክፍሉ ማነች የወጣችው? የሆነ እኔ ስነሳ ጠዋት ማንም የለም ቤት። አንተ እዛ እንደሄድክ ደግሞ ቴክስት ደርሶኝ ነው ማለት። የለችም ማለት የቀለድክ ነው? ምንነት ገብታ የለች። ምን ማለት ነው? ቀደረው እንዴ? የት ነው ሄደችው? ምን ማውቀው ነገር የለም። ማርክ ማለት ምን ማለት ነው? ምን ማውቀው ነገር የለም። ስትወጣ ለምንድን ነው ዝም ያልካት? ተኝቼ ነበር እኔ ጠዋት ነው። አንተ ሰው ሲወጣ እንኳን አታውቅም እንዴ? እንዴት አድርጌ ያውቃለሁ? ማርክ እኔ ተኝቼ ነበር። እሺ የት ነኝ አለች? እኔ ስልኳም አይሰራም። ማርክ ልብሷን አንስታ ነው ሄደችው። ነገ እናስፈታታለን ቤዛን ብለን ተስፋ አድርገን ልብሷን ጠቅልላ ወጣለች ከቤት። ምን ማለት ነው? ልብሷን ጠቅልላ ወጣለች? እኔ እኮ አንተ የት መሄጃ አላት? እኔም እኮ ግራ የገባኝ እሱ ነው። አይሰራም ስልኳ። ማርክ አይሰራም ስልኳ። አሁን የት ልትሄድ እንደምትችል እናጣራ። ምንም ነገር የቀራት ነገር የለም። ሲጀመር አውቃ ነበር እንደዛ ስታረግም የነበረው። ስትጫወትብን ነበር ማርክ። ምንም ንብረት አልጠፋትም። ቤዛን አንተን ለማራቅ ነው። ምን ማለት ነው? ይሄ ነገር እኮ ቀልድ ሊሆን አይችልም። እስከ ህግ ደረጃ ተሄዶ እንደዚህ አይነት ቀልድ ሊሆንም አይችልም። ሲጀመር ከቤት ራሱ እንድትወጣ ለምን ፈቀድክላት? እኔ ተኝቼ ነበር። በምን አውቃለሁ? ክፍሉ ይለያያል ታውቃለህ። ቁርስ አበይ ብዬ በሯን አንኳኳ፣ አትከፍትም። ከፍቼ ስገባ የለም፣ ምንም ዕቃ የለም። እሺ እንደዚህ ዝም ብሎ ሌባን ገብቶ የሆነ ነገር ቢያደርግ አንተ ምንም የምታውቀው ነገር የለማ። አረ ተቆልፏል። ይሄ ማርክ ይሄን ከፍታ እኮ ነው የወጣችው። በፈጣሪስ እኮ እንደሚያማት እኮ ምን አይነት ልጅ ናት ነው መድኃኒዓለም። እሺ የት ነኝ አለች? አሁን ምንድን ነው እሺ የምናደርገው? እሺ የት ነኝ አለች? እኔ ምንም አላወራችኝም ማርክ፣ ምንም አላወራችኝም። አይደለም ሄኖክ፣ እኔ ትናንትና እንደዛ ካደረግኩ በኋላ የሆነ ነገር ብቻ ተፈጥሮ እንዳይሆን ሁለታችሁ ወይ ተገጣችሁ ወይ ተጣጣ። ኧረ አውርተናል፣ ማታ አውርተን አይደል እንዴ? እኔ ማታማ እኔም አለው። ኧረ ጠዋት ነው ማለት ጠዋት እኔ ከእንቅልፌ ስነሳ ነው ያጣሁት። አልተያየንም ሁላ አላየኋትም ማለት ሄኖክ። ማይቀደም ስልኬን ስከፍት ቤዚ ልጠይቅ ሄጃለሁ አልከኝ። እሷን ክፍል አንኳኩቼ ቁርስ ብይልላት ስል የለችም። እኔም እኮ ግራ ገብቶኝ ነው በቃ ቁጭ ያልኩት። ለምን ቤዛ እንደምትፈታ ነገ እያወቀች ዛሬ እንዴት ትሄዳለች? እያሾፈች ነው፣ እየቀለደ። የት መሄጃ አላት? ሲጀመር ምንም የምታውቀው ቦታ የለም። የትም መሄጃ እኮ የላትም። እኔ የማውቀውን ቦታ በሙሉ ስጃታለሁ እኮ። አንድም ቦታ እኮ ምንም ነገር የላትም። የት ብለን ሄደች ብለን ነው የምንፈልጋት እንዴ? እኔ አልገባኝም። ምን እያደረገች ነው ያለችው? አልገባኝም። ምን እየተፈጠረ እንዳለ አልገባኝም። ለምንድን ነው እንደዚህ እያደረገች ያለችው? ሲጀመርም አውቃ ነው። ይሄ ነው ካውቃ ነው አትበለኝ። በቃ አውቃ ነው ምናምን እንድትለኝ ሳይሆን ይሄን ነገር በቃ እንቋጫውና ከዛ በኋላ መመለስ ካለባትም ትመለሳለች። እንዴ የሰው ህይወት እንደዚህ መበጥበጥ ቀልድ ነው እንዴ? እንዴት ነው የሚሆነው? ነው የቤዚ ነገር። እሺ አሁን ከህግ አንጻር እንዴት ነው የሚያደርጉት? እኔ ያለኝ ተስፋ እሷ ናት። በቃ ያላትን ክስ ካነሳች በኋላ ነው እንዴ ዋስን ጠይቅ ራሱ እንዳሉን እያወቃው ምንድን ነው እያልከኝ ያለው እንዴ? ምንችል ቢሆን የዕለት ዕለት አናስወጣትም ነበር
ምን ደረጃ እንደሚሄድ አላውቅም። ይሄ ነው ቀልድ ነው በለኝ በፈጣሪ። ማርክ የለችም። ድጋሚ አትየው ክፍሉን ድጋሚ አትየው ሄዳለች። አረ ነው ወጣለች። እኔ ምን ላድርግ ማርክ? እንደዚህ ሊሆን አይችልም። ምን እያልከኝ ነው እንዴ? እንደዚህ ቀለል አድርጎ ወጣለች ብቻ ሄዳለች የሚባል ነገር እኮ አይደለም። ያው ሁሉ ነገር ያደረኩት ለምንድን ነው እንዴ? እሷን ካስፈታችልኝ በኋላ የፈለገችበት ቦታ መሄድ ትችላለች። ሕፃን ልጅ አይደለችም። ይሄ ቀልድ ነው በለኝ በእግዚአብሔር። ማርክ የት ብዬ ነው እሺ የምፈልጋት? እንዴ አንተ ስትወጣ ዝም ካልካት ይሄንን ነገር እንዴት ነው የምናደርገው? እንተንቼ ነበር ማርክ። እኔ ራሴ እኮ ምን እንደሆንኩኝ ያለ ወትሮዬ እኮ ነው የተኛሁት። የት ነህ? ቆይና ቆይ መጀመሪያ ቁጭ ብለን እናስብበት። መጀመሪያ እናስብበት። ምንድነው የምናስበው? ቁጭ ብለን መጀመሪያ የት ልትሄድ እንደምትችል እንወቅ። መጀመሪያ የት ነው ዝም ብለህ የምትወጣው ብር ብለህ እንዴ? ወይ ማለት ወይ አትጨናነቅስ ማርክ፣ በእናትህ አሁን የእሷን የት እንደምትገኝ ብቻ መላ እንፈልገው። በእናትህ እኔ የትም እንደምትገኝ አላውቅም። ይኸው ስልኳን እየቀጠቀጥኩ እኮ ነው። እታየህም እንዴ? ስልኳን 10 ጊዜ እኮ እየደወልኩ ነው። እቺ ልጅ በክፋት ባታስብ ኖሮ እኮ ስልኳን ታነሳለች አይደል? የሆነ ተንኮል ነገር ባታስብ ኖሮ ስልኬን ታነሳለች። ሲጀምር መጀመሪያውንም ታውቆኝ ነበር። ማይሆን ነገር ውስጥ ገብቼ አሁን ራስን እንደዚህ አንተን አትጸጸት። በራስህ እንትን አትበል ማርክ። አይደለማ ይሄ ነው መጀመሪያ ማድረግ። አንተ ይሄ ነገር አልታየህማ። የሰውን ውስጡን በምን ታውቃለህ እንዴ? አንተ እኮ ፈጣሪ አይደለህም። በቃ የዋህነት ነው በቃ። ይሄ ነገር ደግሞ ቆይ እንዲህ ማድረግ አልነበረብኝ። መጀመሪያውንም እንዲህ ማድረግ አልነበረብኝ። ቀልድ ነው በቃ። ለሷ የሰው ልጅ ማለት ቀልድ ነው ማለት ነው። እኔ በቃ ቀለል አልኩላት። ምንም አልተናገርኳትም፣ ምንም አላደረግኳትም። እሷ እንደፈለገች አደረገችኝ ማለት ነው። ፈጣሪ እያንዳንዱን ነገር አስከፈላታለሁ። መጀመሪያ እናገኛት ማርክ። አሁን እስኪ አስብ እስኪ እኔ የትም ማስበው ነገር የለም። ምንም ማስበው ነገር የለም። ባለፈው ምንም ዘመድ አላገኘችም። ወይኔ ዘመድ አግኝታ በሄደች እና በተገላገልኩኝ እንዴ። ምን እያደረገች እንዳለ ግራ ነው። እዚህ አይነት የቃቃ ጨዋታ ምን አርጋታለች? ቆይ ቤዚን ምንም ማውቀው ነገር የለም። አታውቃት? ምንም ማውቀው ነገር የለም። ሄኖክ ማለት እንደዚህ አይነት ባህሪ ያላት ልጅም እንኳን ነበረች። ከምኔው እንደተቀየረች ወዴት እንደተለወጠች ራሱ ነው ግራ የገባኝ ነው። እንዴ ምንም አትናገር ማታወራ ልጅ እዚህ እንደዚህ አይነት ነገር ስታደርግ እኔ ምን ልብል? ወይኔ እሺ ምንድነው መጨረሻዬ? በስመ አብ እንዴ ስንት ነገር ብያት ነው የመጣሁት። ስንት ነገር ቃል ገብቼላት ነው እንዴ። ኢቭን ትላንት የተፈጠረው ነገር እንኳን ላለመናገር ምን ያህል አእምሮዬን እየወቀሰኝ እንደነበረ እኔ የማውቀው አውቃለሁ። ማርክ ግን ይህንን ነገር ደግሞ እሷ ልትገነዘብልኝ ልታውቅልኝ አልቻለችም። አሁን ምን ብለን ነው ለእሷ እራሱ ጠፋች ከቤት ነው የምንላት? ለማን ነው ጠፋች ብለን ለማን ነው ጠፋች የምንለው? ምን ብለን ነው የምንናገረው? ሲጀመር አሁን እኮ የህግ አካላቶች የሆነ ነገር አድርጋችኋት እኮ ነው የሚሉን ማርክ። እኔ ነኝ ለዚህ ሁሉ ጣጣ ምክንያት። እንዴት ነው የምናስረዳው? ሰው መርማሪዎቹ የሆነ ነገር ባታረጓት የት ነው የምጠፋው? ልጅ ደግሞ ተናግራለች ማንም ሰው እንደሌላት። ምን አይነት ነገር ውስጥ ነው ከተተችን? ይሻል አላቅም፣ ምን እንደማደርግ አላቅም፣ ወዴት መሄድ እንዳለብኝ አላቅም። ነገሩ በዚህ ከቀጠለ የማይሆን ነገር ውስጥ ነው የምንገባው። ማይሆን ጣጣ ውስጥ ነው የምንገባው። እንዴ ምን ማለት ነው? እሺ ብላ ተስማምታለን፣ እሺ ብላ በፍቃደኛ እንድትሆነ ከሷ ጋር ያ ሁሉ ጊዜ አሳልፈን አሁን እንደዚህ ስትሆን ወይ መጨረሻ። ኧረ ተረጋጋ ማርክ በእግዚአብሔር። አሁን እሷን የምናገኝበትን መንገድ እንፈልግ። የት ብዬ ነው ማገኛት? የት ብዬ ነው የምፈልጋት? በጣም ወይ